እኛ ከመጀመሪያው ጀምሮ የተዘጋጀን ነው የቆየነው። እዚህ ከመጣን ደግሞ ከዛ ከኢትዮጵያ ከመጣን ጀምሮ የተሻለ ነገር ለመስራት ወደ አፍሪካው ወደ ዓለም ዋንጫ ኳሊፋይ ለመሆን የተሻለ ነገር እየሰራን ነው እስካሁን ባለው ሁኔታ። ነገ ያው ከግብጽ ጋር እኛ ለመጀመሪያ ጊዜ ነው የምንጫወተው በእኛ ደረጃ። ስለዚህ ከ29 ዓመት በኋላ ነው ይሄ ደግሞ ሁለተኛው እኛ የምንጫወተው። ከዛ ደግሞ የተሻለ ዝግጅት አድርገናል። ኮቹም የተሻለ ነገር እየሰጠን ነው፣ የተሻለ ትሬኒንግ እየሰራን ነው። ከዛ ባለፈ ከግብጽ ጋር ያለውን ነገር እኛም ያው እናውቃለን። ስለዚህ የተሻለ ጨዋታ አሸንፈን እንወጣለን ብለን እናስባለን። እኛ ያው ሴካፋውንም ከዛ በፊትም ሮድ ሲመሰረትም አንድ ላይ ነበርን። ያም ደግሞ ለኛ ትልቅ ጥንካሬ ነው፣ አንድነትም ነው። ስለዚህ ያው ያ አንድነት እኛን በሁሉ ነገር በሙሉ ነገር ይጠቅመናል። እኛ ያው ሴካፋውም ላይ እዚህም ላይ በአንድነት ወደፊት እንሄዳለን። ሀገራችንን ደግሞ በትልቅ ደረጃ እናስጠራለን ብለን እናስባለን። ከሚገለጸው በላይ ከሚባለው በላይ ተዘጋጅተናል። በቃላት ከሚገለጸው በላይ ያው እግር ኳስ ሲባል ሜዳ ውስጥ የሚታይ ነገር ነው። እኛ የተዘጋጀነውን ነገር ሜዳ ውስጥ በደንብ በግልጽ እናሳያቸዋለን ብለን እናስባለን። እናሸንፋለን፣ ወደ ዓለም ዋንጫ እናልፋለን፣ ኢትዮጵያን ወደፊት እናስቀድማታለን። በጣም ደስ ይላል። ከመጀመሪያው ጀምሮ ዝግጅቱ በጣም አሪፍ እየተዘጋጀ ነው። ያው የተለየ የሚያደርገው አብዛኛው ልጅ ወደ ፕሪሚየር ሊጉ አድጓል እና በማደጉ ብዙ ነገር ትምህርት ወስደናል። በጣም ብዙ ትምህርት ወሰድነው እና ያው ብዙ የተሻሻለ ነገር አለ። ብዙ ሁሉም ልጅ ፕሪሚየር ሊግ የገባም ያልገባም በጣም እየሰራ ነበር ሁሉ። አሁን በጣም አሪፍ ላይ ነው። ሁሉም አሪፍ ነው። በጣም ደስ ይላል። ሁላችንም አሪፍ ላይ ነን ሁሉም ልጅ እና የሌላውን ታሪክ እንደግማለን ብለን እናስባለን። ሁሉም የኢትዮጵያ ሕዝብ ከጎናችን እንዲሆን እንጸልይልን። ከፈጣሪ ጋር እናሸንፋለን፣ ኳሊፋይ እናሸንፋለን። ዝግጅታችን ከሞላ ጎደል አሪፍ ነው። ያው ዝግጅታችን ስንጀምር ከጀመርንበት አንስቶ ጀምሮ ያው ከኢትዮጵያ እግር ኳስ ፌዴሬሽን አመራሮች ያው የሞራል ድጋፍ እያደረጉልን ነው። እንደገና ሲቀጥልም ያው በኮች ቤንዛሚን ዝመር የሚመራው ኮቺንግ ስታፍ ጥሩ ዝግጅት እንድናደርግ እየረዱ ነው። ያው እስካሁን ያለው ዝግጅት አለ። ያው እንግዲህ ቶፕ ስኮረር ነው መጨረሻ ከባድ ነው፣ ግን ያው ከዚህም እንግዲህ የተሻለን ነገር እናደርጋለን ብዬ አስባለሁ። ከዚህም ያው እናሸንፋለን፣ ያው ኳሊፋይ እናደርጋለን ብዬ አስባለሁ። ያው ዝግጅታችን ከበፊት ጀምሮ ያው እየተጣራ ከሮድ ጀምሮ ስንሰራ ነበር። እየተጣራን እዚህ ደርሰናል። ያው ለዛም ግብጽን ለማሸነፍ ያው ብዙ ዝግጅት አድርገናል። ያው እንግዲህ ከጌም በኋላ ምን ይሆናል? የኢትዮጵያ ሕዝብ ሁሉ ከጎናችን እንዲሆን እንዲጸልዩልን፣ ሲቀጥል እናሸንፋለን።